ይኸው እሺ እሺ ከፍጹም መዳረሻ ነውና ለመርከብ ሰውነታችሁ ጸጥታ ነውና ለመርከብ ሰውነታችሁ ኢኒሴንስ ምን ማለት ነው? አንብበው በሙሉ አንብበው። ይኸው ምን ማለት ነው? ይሄን ትርጉም አይደለም። አሁን አንብበው አንተ ጨርሰው እስኪ። እኔ ጨርሰዋለሁ፣ ችግር የለውም። ያው 4 ነጥብ እስከዘጋው ድረስ ለመርከብ ሰውነታችሁ ጸጥታ ነውና ለድካማችሁ ጽናት የሚሆናችሁ ነውና ምን ማለት ነው እኮ? በደከማችሁ ጊዜ እንግዲህ አንተ አብራራው እስኪ በምን ማለቱ እንደሆነ። እኔም አሁን ማብራሪያውን ሳታቅ ለምንድን ነው ይህን መጽሐፍ የከፈትከው? እያወራ ያለው መጽሐፉ ሐዋርያው ቅዱስ ጳውሎስ ለሰውነታችን ከኃጢአት እንድንርቅና መንፈሳዊ የሆነ ላይፍ ያወራ ነው እንጂ የተክልዬ ጉዳይ ነው። ይሄ የጳውሎስ ጉዳይ አይደለም። አንዴ ተረጋጋ። ይህን ልጅ አንድ ሚዩት አድርጉት። እግዚአብሔርን በጣም ተዋሻለህ። እኔ እስካሁን ካየኋቸው ሰዎች ሚዲያው ላይ ፕሮቴስታንቶች ራሳችሁን ለማሳት ቆርጣችሁ የተነሳችሁ ሰዎች ናችሁ። ይቅርታ አድርግልኝና ዙም አታርገው፣ ዝቅ አድርገው። እሺ ሶሪ፣ በቃ መምህር መጥተዋል። ከእሳቸው ጋር ቀጥል። እሳቸው አላየውም ነበረ። መምህር ይቀጥሉ። በነገራችን ላይ መምህር ይቀጥላሉ። እኛ የጠየቅነውን ጥያቄ ግን መልሱን አላመጣም ቦርናጌን። ለማንኛውም መምህር ጀምሩ። ምክንያቱም እሱ ሲቀጥፍ ምንድን ያለው በሉኝ ጠጡኝ ብለዋል። ስጋዬን ብሉ ደሜን ጠጡ ብሎ አልነበር ያለው። ስለዚህ ያንን ማስረጃ አላመጣም በራሱ። እሺ የኃጢአት መድኃኒት ናቸው። ደህና ናችሁ? እንዴት ዋላችሁ? ቆይ ቦርናጌን አንዴ ቆይ። መምህር እንኳን ደህና መጡ ብለናል። እንኳን ደህና መጡ። ከእሳቸው ጋር ትቀጥላለሽ። እንኳን ደህና መጡ መምህር ብለናል። ይሰማል ድምፁ? አሉ መምህር? ኔትወርክ አስቸገረ እንዴ? አላችሁ? ይሰማል? እኔ ድምፅ ይሆናል። ድምጻቸው ያንተ ይሰማል፣ የሳቸው ነው። ብሩኬ እስኪመለሱ ብሩኬ እንዳለው ስጋቸውን ጽሑፍ የለውም። ኦኬ እሺ፣ መጥተዋል። ቀጥሉ መምህር። ኦኬ ኔትወርክ አስቸገረኝ ነበርኩኝ። እሱማ አልሰማም። ይሰማል? አሁን ይሰማሉ መምህር። አይ ኔትወርኩ ስለያዘኝ እየዘገየው ነው መሰለኝ የምደርሰው። እሳቸው ኔትወርክ ይዘገያል ትንሽ የመምህር እንትን ኔትወርኩ እስኪስተካከል። እዮባ ወይ ባሮክ ይቀጥሉ ወይ ብሩኬ ወይ ወጥተው ይመለሱ፣ ዘግየት እያለ ስለሆነ። እሺ ቡርና ግን ካነበብከው እንጀምርና አንዴ ይህ አባታችን ለተበደሉት መማፀኛ ነውና ይህ አስተማሪያችን ይህ መድኃኒታችን ይላል። ይሄ ስህተት ነው ሐሳብ? ይህ መድኃኒታችን ስል የምን መድኃኒት ነው? በማስተማር መድኃኒት ወይም ማዳን ይባል ይችላል። መድኃኒት አስተማሪ ይህ አስተማሪያችን፣ ቆይ አዳምጥ። ይህ አስተማሪያችን መድኃኒታችን ነው የሚለው አይደል? በማስተማር ነው መድኃኒት የሚሆነው ወይም የሚያድን ነው መድኃኒት የሚባለው። ለምሳሌ ቆይ አዳምጥ፣ እየመለስኩልህ ነው፣ አዳምጥ። ጢሞቴዎስ ታድናለህ ተብሏል አልተባለም? ከዚህ ጋር እንሂድ። ያንን ባውዱ ስናነብ ነው ላሳየ ነው። ታድናለህ ተብሏል ወይስ አልተባለም? ቀጥል፣ ጨርሰህ አንብበው። ሁሉንም በቅደም ተከተል አሳይሃለሁ። ቆይ አንዴ በቅደም ተከተል ሁሉንም አሳይሃለሁ። ጢሞቴዎስ ታድናለህ ተብሏል ወይስ አልተባለም? ጢሞቴዎስ ላይ ስንሄድ ጢሞቴዎስ ተብሏል ወይስ አልተባለም? አሁን ይህንን አንተ በገባህ ቦርናጌን
ልፈታልህ ነው ግን ቀጥል ያዚህ ላይ አይ ወደዚህ አልሄድማ ወደ ጢሞቴዎስ አልሄድም ወደ ጢሞቴዎስ በኋላ እንሂድ ዮሐንስ ምዕራፍ 6 ላይ እንሂድ ቆይ በቅደም ተከተል ያልኩህ አይደል ቅድም እኔ እኮ መጽሐፍ ቅዱስ ላይ ለአንብብ ስል እምቢ ነው ያለኝ ዮሐንስ 6ን አምጥቼ ለአንብብ ስልህ እምቢ አለኝ እምቢ አላልኩም በቅደም ተከተል ነው ያልኩህ ይሄኛውን ላስረዳህ ነው ስለዚህ እኔ ይሄኛው እኮ አልገባኝም ማለት መረዳት ከፈለክ እንዴ ታዲያ ምንድነው ከገባህ ለምንድነው እሱ ታዲያ የምትጠይቀው ነው የምታነበው ይሄው ብሉኝ አሉ ብሉኝ ከማለት ውጭ ሌላ ምን ልሁን አላሉም ይኸውልህ ቡርናጌን በጌታ ስም አሁን ይኸውልህ ክፍሉ ምን ማለት ነው የሚለው ላብራራልህ ነው መረዳት ከፈለክ ተረጋጋና ምልህን ስማ ከዛ ለምጠይቅ መልስ አይ እንዲህ ብለዋል ምትል ከሆነ የቃል በቃል ጥያቄ እኮ ቅድም አቀረብንልህ ለምሳሌ ይሄው ብሉኝ ብለዋል ስጋዬን ብሉ ብለዋል ከዮሐንስ 6 ጋር ይነጻጸራል አልክ አንተ ብሉኝ ያሉትን ስንል ይሄንን ያነበብከው ይሄ ማለት ደግሞ አንተ እንዳልከው አይደለም ላብራራልህ አልኩ ስለዚህ ማብራሪያ ስማ ለምትጠይቀው መልስ እንዲሁ ስግጥ የማለት ጉዳይ ከሆነ ግን ያው አፍረ ነው የምትመለሰው ባጭሩ ጢሞቴዎስ ታድናለህ የተባለው ከምን አንጻር ነው አንዴ ችግር የለውም አንዴ እሳቸው ታድናለህ የተባለው ከምን አንጻር ነው ጢሞቴዎስ ታድናለህ የተባለው ከምን አንጻር ነው ይሄን መልሰው ከዛ ትቀጥላለህ ሚውት እያረጋችሁ ስለሆነ እኔ ማውራት አልቻልኩም እንግዲህ ለምን እንደሆነ እሺ ቀጥል አንተ አብራራና ጢሞቴዎስ ታድናለህ የተባለው ከምን አንጻር ነው እኔ ጢሞቴዎስ አልሄድሁም መጽሐፍ ቅዱስ ለምን ሄደ አንተ ዮሐንስ ወንጌል ምዕራፍ 6 ሄድ ስልኩ አይቻልም ነው ያለው እሺ ይኸውልህ እናስረዳ መሰለህ ተክልዬ አንዴ በቃ ቆይ በጌታ ስም ላስረዳ የፈለኩት ጉዳይ ስለነበረኝ ነው እዚያ ሄድኩት ለምንድን ነው የመጽሐፍት አገላለጽ መረዳት ካልቻለ ሚውት አድርግ እንዳታወራ ተራሰጥና ታወራለህ የመጽሐፍትን አገላለጽ መረዳት ካልቻለን በራሳችን እየገነጠልን ምን ተረጉም ከሆነ ስህተት ውስጥ ስለምንገባ እዛ ጋር ጢሞቴዎስ ጋር የወሰድኩት ለምንድን ነው የመጽሐፍትን አገላለጽ ለማሳየት ነው ለምሳሌ ጢሞቴዎስን ጳውሎስ ምን ብሎታል በትምህርቱ እንዲጸና ከነገረው ወይም ከመከረው በኋላ በዚህም ጽና ይህንንም ብታደርግ ራስህንም የሚሰሙህንም ታድናለህ ብሎታል በምንድን ነው የሚያድነው ሲባል ቃሉን በማስተማር ራሱ ጸንቶ ያን የጸናበትን ትምህርት በማስተማር ግን ታድናለህ የሚለው ተነግሮለታል ወይስ አልተነገረለትም ተነግሮለታል ያንን መቀበል ካልከበደህና ያንን መቀበል ከእግዚአብሔር ማዳን ጋር ካልተጋጨብህ ከክርስቶስ ማዳን ጋር ካልተጋጨብህ አሁን እንደተጋጨብህ አድርገህ የመጣው ለምንድን ነው ሲባል ለዓላማ ነው እርሱም ከመጽሐፍ ቅዱስ ጋር ከክርስቶስ ትምህርት ጋር የሚጋጭ ለማስመሰል ነው አለመጋጨቱን አነጻጽሪ ከምትቀበለው መጽሐፍ ላሳይ ስለፈለኩ ነው እዚያ ሄድኩት ማለት ነው በመጽሐፍ ቅዱስ መድኃኒት ማዳን የመሳሰሉት ቃላቶች ለፍጡራን ተነግረው ያውቃሉ ወይም ተነግረዋል ሲነገሩ ግን የእግዚአብሔርን ማዳን በሚጻረር መልኩ ሳይሆን ከተግባራቸው አንጻር ነው ለምሳሌ ሰባኪ በመስበክ ሰዎችን ወደ ድነት በማምጣት ታድናለህ ተብሎ ሊነገርለት ይችላል መድኃኒት ተብሎ የተነገረላቸው ሰዎች አሉ አይ ክርስቶስ መድኃኒት አይደለም ከማለት አንጻር አይደለም ከተግባራቸው አንጻር ቃሉ ይጠቀሳል የቃላት መመሳሰል ደግሞ የሚስጥር አንድነትን አያመጣም ከዛ አንጻር ይሄን ላሳይ ነበረ እና ፈቃደኛ ይሁን ካደለም ቡርናጌ እሺ ኢዮብ አመሰግናለሁ አንተ የገለጽክበት ሰዎችን ከስተት ትምህርት ማዳን ሰዎች ያድናሉ በትምህርታቸው ከስተት እንዲመለሱ ማድረግ ከስተት አዳንኋቸው ብለህ ትላለህ እኔ የጠየቅኩት ሌላ ነው የተክልዬ የህይወት ምግብ ናቸው ወይ የህይወት መጠጥ ናቸው ወይ ነው ጥያቄ አዎ በለኝ ዮሐንስ ወንጌል ምዕራፍ 6 እሱ የህይወት መጠጥ ነው እሱ ለተራቡት ምግብ ነው ኢየሱስ ክርስቶስ ብሉኝ ብሏል ተክልዬም እዚህ ብሉኝ ብለዋል ምርኩዝ ናቸው እንደ ዳዊት ምርኩዝ ያለው እግዚአብሔርን ነው እዚህ ደግሞ እሳቸው ምርኩዝ ናቸው ዳዊት ደግሞ ብሉኝ ብለዋል ያልከውን ክፈትና ሳይ ብሉኝ ብለዋል ያልከውን ክፈትና ሳይንሽ ብሉኝ የሚለውን ቃል ይሄው መብል ናቸው እኮ አልኩህ መብል ብሉኝ የሚለውን እሱንማ እየተረጎምኩልህ ነበር ግን አንተ የራስን ቃላቶች የምጨማምር ከሆነ ቃላቶቹን ማሳየት አለበት በተጠማን ጊዜ የህይወት መጠጣችን ማለት ነው ችግር የለውም እሱን አብራራልሃለሁ ቡርናጌን ግን አንተ የራስን ማብራሪያ መስጠት ከሆነ ቃሉን አሳየኝ ምክንያቱም ማብራሪያ ሰጪ ሆነ ስለተቀመጥክ እያሳየኝ ልተርጉምልህ እስቲ ብሉኝ በተጠማን ጊዜ የህይወት መጠጣችን ማለት ነው እስቲ አብራራ 10 ቦታ አትርገጥ አትረገጡም ይሄን ብቻ ነው ይፈልግ በተጠማን ጊዜ የህይወት መጠጣችን ማለት ነው እሺ አንዴ ብሉኝ የሚለውን አሳየኝ
ይሄው በታረዝነን ጊዜ ልብሳችን በተራብን ጊዜ እውነተኛ ሰምቻለሁ። ቦርናጌን እሱን ሰምቻለሁ። ብሉኝ የሚለውን ታሳየኛለህ ወይስ አታሳየኝም? እንዴ መብላችን ናቸው እኮ እሳቸው። ኢየሱስም እኮ እውነተኛ መብል ነኝ ነው እኮ የሚለው። ጥያቄ ብሉኝ የሚል አለ ወይስ የለም? ኦኬ እሺ፣ አለ ወይስ የለም? ሌላ ነገር አልጠየኩም። በቃ እውነተኛ መጠጣችን መጠጣችሁ እሳቸው ናቸው ነው የሚለው። ቦርናጌን ለመጨረሻ ጊዜ አለ ወይስ የለም? አትጣመም። ለምትናገራቸው በየመሃሉ ለምትናገራቸው ቃላቶች እያስቆምኩኝ ማስረጃ መጠየቅ አቅቶኝ አይደለም። ለአብራራለህ ብዬ እድሉን ስሰጥ አንተ ደግሞ በመሃል ወጋ ማድረግ ትፈልጋለህ ወይም ጣል ማድረግ ትፈልጋለህ። ሶ የመጀመሪያ ማደርገው ምንድነው ማለት ነው? ከዚህ በኋላ ለስህተት ንግግሮች ማስረጃ መጠየቅ ነው። ሶ ታሳየኛለህ ወይስ አታሳየኝም? ብሉኝ የሚለው የት ያመጣል የሌለውን። አሁን በየመሃሉ መምህር ጣል የሚያደርጋቸው ቃላቶች አሉ። አይ ይሄ ማለት እኮ የተጻፈውን እንዲህ ማለት ነው ብለን እንዳናብራራ ሆን ብሎ ጣል ያደርግና ከዛን ከሌላ ክፍል ጋር ለማነጻጸር ይሞክራል። ሶ አብራሪ ከሆንክ ማስረጃ ማቅረብ አለብን። ማስረጃ ታቀርብ አታብራራ ማለት ነው። መምህር ይቀጥሉሽ አለው ይሁን። አሁን ይሰማል መምህር አሁን በጣም አሪፍ ነው። አይ በጣም ሁላችሁን ሰላም ብያለሁ። ቀጥታ ወደ ሐሳቡ ስገባ ቦርናጌ የመናገር እንጂ የማድመጥ ክሎቱ በጣም አስቸጋሪ ነው። 2-3 ቀን ቤት ዘን የሆነ ወጣ ነው ያ ነው እኔ ስገባ ይወጣል። ምክንያቱም የሆነ ጊዜ የገባው ቃል ነበረ እዚህ በኋላ ኦርቶዶክስ ሆናለሁ መለሳለሁ ብሎ ተምሮ ነበርና በአዲስ ደግሞ የታግንተው እንደጋቱት ልጠይቀው ነበረ። እንግዲህ ለዚህ መልስ ላለመስጠት ይመስለኛል ሩጫው። ቢሆንም ደግሞ ሰው ራሱን እየሸሸ እስከመቼ እንደሚኖር ሳስብ ደግሞ ሌላ ጭንቅ ነውና እግዚአብሔር ይሁነው። የሚገርመው የተክለ ሃይማኖትን ገድል አምጦ እንደዚህ የሚል ሐሳብ አለ፣ ይህ ከምን አንጻር የመጣ ነው ብሎ ለራሱ እየተረጎመ በራሱ ስሜትና ፍላጎት ሲያብራራ ነበርና የት እንዳመጣውም አናውቅም የሚልም ጽሑፍ እያየሁ ነበረ። ቃሉ ልክ ነው። በጣም ግራ የተጋባችሁ እዚህ 1000 የምትሆኑ ሰዎች አላችሁ በዚህ አሁን በተነበበው ጽሑፍና መጻሕፍት ከምን አንጻር ነው አውድ ሊጠቀሱ የሚችሉት? ተክለ ሃይማኖት የህይወት ምግባችን ነው ሲባል ለምሳሌ አንድ ስራ ያጣ ሰው የሆነ ሰው ቢያስቀጥረው ስራ ይሄ እኮ እንጀራዬ ነው እንለዋለን፣ ያን ያስቀጠረንን አካል። እንዲያ ማለት ግን ሰርቪስ ላይ አቅርበን ሳህን ላይ አስቀምጠን እንጎርሰዋለን ማለት አይደለም። ስራ ለማግኘታችን ምክንያት ሆነን ማለት ነው። ደመወዝም እየከፈለን ያለ እሱ አይደለም። ደመወዝ የሚከፍለን የቀጠረን አካል ነው። ዳሩ ግን እሱ ለመቀጠራችን ምክንያት ስለሆነ እናመሰግነዋለን ማለት ነው። ልክ እንዲሁ ሁሉ ህይወትን የሚያድል ወልደ እግዚአብሔር ኢየሱስ ክርስቶስ ነው። ለህይወት ማግኘት ምክንያት የሆኑን ቅዱሳንን እኒኮ የህይወት ምግባችን ናቸው ብለን እንናገራለን። ምክንያቱም የህይወት ምግብ ክርስቶስን ያስተዋወቁን እነሱ ስለሆኑ ያሳዩን፣ ያገናኙን ማለት ነው። በሌላው አንቀጽ ተክለ ሃይማኖት ብሉይ ብለዋል ብሎ ሲናገር ነበር። እንዲያሚል ቃል ፈጽሞ ነው የሌለው። ገድሉ ከሱ ይልቅ እኛ እጅ ስላለ ማለት ነውና ፈጥሮ ማውራት አይነት ስሜት ነበረ። ከዛ ውጪ መጽሐፋዊ ማስረጃ አባቶቻችን ሲጽፉ ዝም ብለው አውርተው የሚያልፉ አይደሉም። ምንድነው የሚለው ይሄ የቅዱስ ጳውሎስ መልእክት ትንሽ ዝቅ ብሎ ቁጥር 18 ጀምሮ ማስረጃ አምጦ ለተክለ ሃይማኖት እንደዛ የተጻፈበት መጽሐፍ ቅዱሳዊ ማስረጃ ለመስጠት ነው። ለምሳሌ ባለፍ አንቲ ውእቱ ተስፋሁ ምንድነው ይቅርታ ወስሉጥ ስምኪ በሀበ እግዚአብሔር የሚለው የቅዳሴ ማርያም ትርጓሜ ስምሽ በእግዚአብሔር ዘንድ ለማማለድ የሰለጠነ ነው ይልና ይህስ እንደምንድነው ቢሉ ይላል ትርጓሜው። አንድ ሰው ነበረ፣ ገንዘቡን ለአዝማሪ ለዘዋሪ ሰጥቶ ጨረሰ። ከዚያ በኋላ ገንዘቡ ሲያልቅ ስደት መሰደድ ፈለገ። በከበርሁበት ሀገር ተዋርጄ ባገኘሁበት ሀገር አጥቼ ለምን እኖራለሁ? ስለዚህ ሂጄ በሌላ ቦታ
ሰርቼ በላለሁ ብሎ ሲሰደድ ሰይጣን መንገድ ላይ ያገኘው። ወአምሰሎ ለብን ወርቀ ይላል። ድንጋዩን ወርቅ አስመስሎ አንከብሎ የት ትሄዳለህ ብሎ ጠየቀው። እኔማ ወደ ሌላ ሀገር ሂጄ ተሰድጄ ልበላ ፈልጌ ነው ብሎ ይነግረዋል። እና ለምን ሲለው ባለሀብት ነበርሁ ደኸየሁ ብሎ ድህነቱን ይነግረዋል። ከዚያ በኋላ ምንድን ነው የሚለው? በል ይሄን ብሰጥህ አይበቃህም ወይ? ወርቅ ነው ብሎ ድንጋዩን ሲያሳየው ይሄስ ይበቀኛል አለው። ይሄንን ወርቅ ያዝና ከዚህ በኋላ አንተ ወደ ምትፈልገው ሀገር ሂደህ ሰርተህ መብላት እችላለሁ ያልከውን ሐሳቡን ታጥፋለህ ማለት ነው ብሎ አወራው ማለት ነው። ከዚያ በኋላ ሲያወራው የሰጠው ግብረ መልስ ምንድነው? እሺ ብሎ ሊመለስ ወሰነ። ከዛ ቅዱሳኑን ሥላሴንም አስካደው። ከዛም ቤታችን ሲለው በእርሷስ ማንን ይዞ ይሰደዷል ጉዞ ብሎ አይቻልም አለው ይላል ታሪኩ። እና ከዛ ይቀጥልና ምንድነው የሚለው? ጌታችን እንዲምርላት እመቤታችን ጠየቀችው። ከልበኑት ሚሃር ውሻ ይማራልን ብሎ ጠየቃት። ዘጸዋ ስመኪ ወዘገብረ ተስካርኪ ምህር ለኪ ስምሽን የጠራ ዝክርሽን የዘከረ ምርልሃለሁ ብለሽ ቃል ኪዳን አልሰጠህም ወይ ብላ ጠየቀችው ይላልና ከዛ ደግሞ ምን መልስ ነው የሚሰጣት? እሱ ምሬልሻለሁ ሲላት ስጋውን አዋህደህ መልሳ አስነሳልኝ ይላል የሚለውን የፕሮቴስታንቱ ዓለም እኔ ትንሽ አልፌ ስሄድ በወቅቱ መልስ ስላልሰጠውበት ነውና እያደመጥኩ ነበረ። ያው ሰው ከሞተ በኋላ እንዴት ይነሳል ይላሉ። ይህ መጽሐፍ ቅዱስን አለማንበባቸውን የሚያሳይ ሐሳብ ነው። ምክንያቱም መጽሐፍ ቅዱስን እንዳላነበቡ የሚገለጽበት ምክንያት አልዓዛርን ከመቃብር ያስነሳ ክርስቶስ ይሄንን ሰው እያስነሳው ቢባል ለምን ይገርማል? መጽሐፍ ቅዱስ ላይ ቃል በቃል የተጻፈ ሐሳብ የአልዓዛር የህይወት ታሪክ የተጻፈው በስጋው ነው። ሞተ ተነሳ ተብሎ ማለት ነው። ይህ ሰውዬ ደግሞ ሐሳቡ በነፍስ ነው። የሁለቱም ግን አንድ አይነት ታሪክ ነው። ይሄም ሞቶ ተነሳ ነው፣ ያህም ሞቶ ተነሳ ነው የሚባለው። ያንም የሚያስነሳው እግዚአብሔር ነው፣ ይሄኛውን የሚያስነሳው እግዚአብሔር ነው። ሌላ መልአክ አላስነሳውም። ሌላ ጣዖት ጠንቋይ አይደለም ያስነሳው። እና መጽሐፍ ቅዱስን ራሱን የቻለ አውድ ስላለው መጽሐፍት የሚተረጎሙበት የራሳቸው አውድ ስላላቸው በዛ ልክ መጠየቅ ይጠይቃል እንጂ በራስ ስሜትና ፍላጎት በመሰለይ ቤተ ክርስቲያን ጽፋ ደጉሳ ለብዙ ዘመናት ለብዙ ዓመታት ያስቀመጠችውን መጽሐፍ በራስ ስሜትና ፍላጎት እያጣመሙ እየተረጎሙ እንዲህ ስለሆነ ነው ይሄው እንዲህ ይላል እያሉ ቤተክርስቲያንን ለማሳጣት ሙከራ ማድረግ ተገቢ ነው ብዬ አላምንም። ይህ ቃል እንዲህ ብሎ ተጽፏል ከምን አንጻር ነው ብሎ ባለቤቱን መጠየቅ ነው። የሰውን መጽሐፍ በጉልበት መተርጎም ተገቢ አይደለም። ውሻ እና መጽሐፍ ሊተረጉማቸው የሚችል ባለቤቱ ነው። የኔን ውሻ መፈተው እኔ ነኝ። የኔንን መጽሐፍም ልተረጉመው የምችለው እኔው ነኝ። ማንም ሊተረጉምልኝ አይችልም። ከአባቶቹ የተረከፉት ምን ብላችሁ ነው የጻፋችሁት? ትርጓሜውስ እንዴት ነው? ሊመሰጠር የሚችልስ በምን አውድ ነው ብለን ጠይቀናቸዋል። የጠየቅናቸው የአባቶቻችንን ሐሳብ እኛ በእናንተ ፊት እናብራራላችኋለን እንጂ እናንተ በእኛ ፊት መጥቶ እንዲሁ በራሳችሁ ስሜትና ፍላጎት ለማብራራት የምትሄዱበትን ጉዞ ማቆም ተገቢ ነው ብዬ አምናለሁ። ከምን አንጻር ነው ብሎ መጠየቅ። ለምሳሌ መድኃኒት ይባላል። መድኃኒት የሚባሉ ቅዱሳን ብዙ ናቸው። ስለዚህ እኒህ መድኃኒት ስለተባሉ ቅዱሳን በመጽሐፍ ቅዱስ መድኃኒት የተባለ ግለሰብ መጥቀስ እችላለሁ። መድኃኒት የተባለ በመጽሐፍ ቅዱስ ውስጥ ነው፣ ሌላ ቦታ አይደለም። ስለዚህ እዛ ላይ በመጽሐፍ ቅዱስ ውስጥ መድኃኒት ስለተባሉ የክርስቶስ መድኃኒትነት ተጋፉ ማለት ነው። እንዴት መድኃኒትን ስተውት አምላክ የሚባል አለ በመጽሐፍ ቅዱስ። ረሰይኮ ከግዚያ ለፈርዖን አምላክ አድርጌ ሾሜሃለሁ ይላል። ማን ነው? ሙሴ ነው የተባለው። የፈርዖን አምላኩ ሙሴ ነው ይላል። ይህ ማለት ፈርዖንን የፈጠረው ሙሴ ነው ማለት ነው አይደለም። እና እንግዲያ ከሆነ አምላክ ብሎ የጠራው ለምንድን ነው ሲባል ወኪል ገዢ አድርጎ ስልጣን ስለሰጠው ነው። አሁን መድኃኒት የሚለው ምን ማለት ነው ከተባለ ክህነት አላቸው። የምን አይነት ክህነት? መንግስተ ሰማያት የሚያገባና የሚያወጣ ክህነት አላቸው። ድንግል ሐዋርያዊ መነኩሴ ናቸው። መንግስተ ሰማያት ያገባሉ፣ መንግስተ ሰማያት ያስወጣሉ። ከገቡ ህይወት ሆነን በሳቸው ጸሎት፣ በሳቸው ትምህርት፣ በሳቸው ህይወት እሳቸውን መስለን መንግስተ ሰማያት ከገባን መድኃኒታችን እንላቸዋለን። በሳቸው በኩል መንግስተ ሰማያት ካልገባን ደግሞ ወጣን ተረፋን ከቀራን ደግሞ ስለዚህ መንግስተ ሰማያት የሚያስገባና የሚያስወጣ ስልጣን ስላላቸው ለዛ የተነገረ ቃል ነው እንጂ አንድ ዋህድ
ባህሪ ኢየሱስ ክርስቶስ አንድ አምላክ ብላ ነው ኦርቶዶክስ የምታምነው። የትኛውም አይነት መጽሐፍ ውስጥ ሲገኝ እንዳትተረጓጎሙ ይተረጎማል እንጂ አይ መጽሐፉ እንዲህ ስለሚል ኦርቶዶክስ ከክርስቶስ ውጭ ሌላ አምላክ አላት ብሎ በሐሰት መክሰስ ግን ቤተክርስቲያንን ተገቢ አይደለም። እና ቦርናጌ ከመጣህ እንኳን ደህና መጣህ። ባለፍ ከነቀሲስ ዲበኩሉ ሌሎቹም ባሉበት በጣም ብዙ ሆነን አውርተን መጻሕፍትን እንደምታነብ አሻሽልህ እንደምትመጣ አቋምን እንደምታስተካክል ብዙ አውርተን ነበር። ለረጅም ሰዓት አንድ ቀን ሙሉ ሌሊቱን ማለት ነው። እኔ በጣም አሻሽልህ እንደማገኘህ ነበር ሙሉ ተስፋ የነበረኝ። ዛሬ ደግሞ ተቀይረህ አገኘሁና እግዚአብሔር ይሁንህ ነው። ሌላ ምንም ልልህ አልችልም። በተቻለ መጠን ግን መጻሕፍትን ማንበብ ጥሩ ነው። እኛ ቀይ መስመራችን ስለሆኑ ቅዱሳንን እየወጣችሁ ደስ እንዳላችሁ ስድብ እንድትሳደቡ ቤተክርስቲያንን ለማሸማቀቅ እንድታስመስሉ በዚህ ሰው በሌለበት ፕላትፎርም እየገቡ እንደኔ ልጆች እንደነ ዮባ መሰሎቻቸው ባይኖሩ እኛ ብዙ አናይም። እግዚአብሔር በሚያውቅና ትውልድን የሌለንን ሐሳብ እንዳለን አድርጎ መድረኩ እነሱን ነው። እሺ መምህር፣ እኔ ባለፈውም አወርተናል። ጠይቋቸው። እኔ ጨርሻለሁ። አመሰግናለሁ። እሺ አንዴ ከተፈቀደልኝ ነው። ግን ባለፈው አውርተናል። ግን አሁን እኔ ይህንን ትርጉም የሚባለው እኔ አሁን ትርጉም የሚባል ለምሳሌ ትርጉም የሚያስፈልጋቸው ቃላቶች እንዳሉ አውቃለሁ። እዚሁ እኮ በዚህኛው ገጽ ላይ እኮ ከሲኦል የገቡ በሙሉ በተክልዬ አማካኝነት እግዚአብሔር ያስገባቸው ሁሉ ይወጣሉ ይላል። ቦርናጌ አቤት። የመጀመሪያ ሐሳብ ሳትጨርስ ወርደ ስትመጣ የምንረሳው መስሎ ሌላ ርዕስ ውስጥ አትግባ። መጀመሪያ የገባህበትን ርዕስ እዛው ላይ ነኝ፣ እዛው ነው ገጽ ላይ። አንዴ ቆይ። መጀመሪያ ያልከውን ኦኬ፣ የእሳቸውን ስጋ መብላት ደማቸውን መጠጣት የዘላለም ሕይወት ይሰጣል ይላል ብለሃል። እሱን ከፍተህ ታሳየለ። የጠየቁ ግን ተሻሽለን እንደምትመጣ ቃል ገብተህ ነበር የወጣኸው። አሁን ግን ታጥቦ ጭቃ ነው የሆንከው። መጻሕፍት ከምን ነው የሚሻሻለው? የምታነብ መስሏቸው መሰለኝ። አነባለሁ ብለህ ነበር ነው እኮ የመጣሁት። ይኸውልህ በእሳቸው ምክር እያነበብክ ነው። ጥሩ መጻሕፍት እንዴት እንደሚነበቡ እኔ ከመጽሐፍ ቅዱስ በደንብ ስለማሳይ አረበኛ ላምባቸው። ቆይ አንዴ ፊት ለፊት ታነብና ከዛ እንዴት እንደምትፈታው እናያለን ከመጽሐፍ። እሺ ፍታልኝ። አሁን ፍታልኝ። አንዴ እስቲ ቆይ። መደረብ ውስጥህ ነው ምንድን ነው? በጣም ፈልገው ነው መደረቡ? አንዴ ስማና ከዛ በኋላ የአማርኛ እንትን እሺ፣ ተገድጄ ሚዩት ላደርግ ነው። ትልቅ ሰውነህ ግን መረጋጋት የለም። ተረጋጋና ስማ እሺ። ቀድም ስትገባ ምን ብለህ ነበረ? ስጋቸውን መብላት ደማቸውን መጠጣት የዘላለም ሕይወት ያሰጣል ተብሏል አልክ። ማስረጃው የቱ ጋር ነው እንደዛ የሚለው? አለ ማስረጃ? ኦኬ እንግዲህ ቅድም አንብቤዋለሁ። አንተ ዘግይተህ ስለገባህ ሊሆን ይችላል። የሕይወት መጠጥ አይቼዋለሁ። እያሳየ እያለ ነበርኩኝ። ክፈትና ስጋቸውን መብላት ደማቸውን መጠጣት የዘላለም ሕይወት በቃ እሳቸው የሕይወት መጠጥ ናቸው። የሕይወት መጠጥ የሚባል ስጋቸውን መብላት ስጋቸውን መብላት ደማቸውን መጠጣት የዘላለም ሕይወት ማለት ምን ማለት ነው? ብሉኝ አሉ የሚለውን ብሉኝ ያሉበትን አሁንም ኢየሱስ ክርስቶስን ብሉኝ አለ እኮ። ክፈት ብሉኝ ያሉበትን ከፍታ አሳይ ካልህ ይኸው ላሳያውን ኢየሱስ ክርስቶስ ብሉኝ ብሏል። የት ላይ? ዮሐንስ እሳቸው ብሉኝ ያሉበትን ከፍታ አሳይ። ይኸው መብላችን ናቸው። ይኸው ላሳይህ። አንተ አማርኛ ትሰማለህ? ብሉኝ ያሉበትን አሳየ። ፊቴ ነው ማስረጃው እንዳትለኝ በእናትህ። ኦኬ እሺ፣ ሶሪ። እሺ አሁን ብሉኝ
ያሉበትን ታሳየናለህ። አንብበው እስኪ የቱ ጋር ነው? መብላችን ናቸው ለሁላችን፣ ለእናንተም ለእኛም ናቸው ነው የሚለው። አዎ ናቸው። መብልህ መሆናቸውን ማመን በጣም ጥሩ ነው። አሁን እኔ ብሉኝ ያሉበትን የህይወት መብል የሆነውን ኢየሱስ ክርስቶስን አግኝቻለሁ። አሁን እናንተም ትበሏቸው ከሆነ እኔ ጥያቄ ምን ነበረ? አማርኛ የምትሰማ ከሆነ ብሉኝ ብለዋል ብለሃል። የቱ ጋር ነው ያለው? እሺ በተራብን ጊዜ እውነተኛ ምግባችን፣ በተጠማን ጊዜ ማነው እያወራ ያለው? ቆይ ማነው እያወራ ያለው? እሳቸው ናቸው ብሉኝ እያሉ ነው። ቆይ ብሉ እያሉ ነው። አሁን እኔ ላንብበው እናንተ አይደለም ብለህ እንደፈለክ አድርገህ ተረጉመዋለህ። እኔ ላንብብልና የህይወት መብል መጠጥ ናቸው። እንደፈለኩ አድርጌ አይደለም ቦርናግ እኔ የጠየቅኩ ወይ ልጨርሰው? ይሄ ምንድነው? ልጨርሰው። እሺ ላይ ጀምር ይላንብበው። አንዴ ይህ አባታችን ኧረ ቆይ ስማ፣ ምን ለሚለው ነው ማስረጃ የምትሰጠን? መጀመሪያ እባክህ መጀመሪያ ምን ለሚል ነው ማስረጃ የጠየቁ? መብል ናቸው እሳቸው ወንድማችን ማለት ወይ እንደዛ ብለህ ነበር ማስረጃውን ክፈት ያልኩ? ምን ብለህ ነው ማስረጃ ክፈት ያልኩ? ስጋቸውን ያልበላ ደማቸውን ያልጠጣ የዘላለም ሕይወት የለውም ብሎ ነው የተነሳው አይደለ? መጀመሪያ ስጋቸውን መብላት ደማቸውን መጠጣት የዘላለም ሕይወት ይሰጣል አልክ። እሱን ማስረጃውን ክፈት አልኩ። ብሉኝ ያሉ ምን ልብሳቸውን ነው ያሉ? ብሉኝ ያሉ ምናቸው? ብሉኝ ያሉበት አሁንም ብሉኝ ያሉበት ለተራቡ መብል ናቸው። ለተራቡ እሳቸው ብሉኝ ያሉት የቱ ጋር ነው? የህይወት መጠጥ ያሉት ምናቸውን ነው? ምንድን ነው የሚጠጣው ከሳቸው? እሺ ንገረኝ እስኪ። የህይወት መጠጥ ናቸው ብሉኝ ያሉት የቱ ጋር ነው? ምንድናቸው ነው የምንጠጣው? ንገረኝ። ብሉኝ ያሉበትን ናቸው ያለ። ቆይ መጀመሪያ አትጠይቀኝ። ቆይ ስማኝ መጀመሪያ አንዴ እስኪ ተረጋጋና ስማ። ኦኬ ቃላቶች አይደለም ሁለት የተለያዩ ቃላቶች ይቅርና አንድ ተመሳሳይ ቃል ጠብቆና ላልቶ ሲነበብ ቶታሊ ትርጉም ይቀይራል። ምናልባት ላታቅ ትችላለህ። ለምሳሌ ኮማ እንኳን ቶታሊ የአንድ ሰው ህይወት አንዴ ስማ እባክህ። ሰው ሲያወራ አትጩህ። አንዴ ኮማ እንኳን የሰው ህይወት ሊገድል እንደሚችል በጣም መረጋጋት በጣም ነው እንደ የጎደለ። ተረጋጋ። አንዴ ላውራና እሰጥሃለሁ። ለምንድን ነው የማትረጋጋ? ኮማ የሰው ህይወት ሊገድል እንደሚችል አንድ ጽሁፍ ጽፌ ላሳይ። ምክንያቱም አንተ ቃላቶች ምን ያክል ትርጉም እንዳላቸው ራሱ የምታውቅ አይመስለኝም። ኦኬ ከአሪዮስ ጋር ያጣላቸው ወይም ደግሞ ያጨቃጨቃቸው አትናቴዎስ እና ቅዱስ አልሄዱም። አንዴ እስቲ ስማ፣ በፈጣሪ ስም ምንድነው ችግር? አንዴ ላውራ። ትሞላለህ እንዴ? ልትሰማ ምዕራፍ 6 ይዋል ሚውት አድርግ። በፈጣሪ ስም ሚውት አድርግና ስማ አንዴ ምን ለማለት እንደፈለኩኝ አንዴ ስማ ሲል ልትሞት ነው እንዴ? እሺ አንዴ ስማ እባክህ። ብዙ ሺህ ዓመት አላወራም። አንዴ የቃላትን ፓወር ለማሳየት ነው አንተ። ምክንያቱ አንተ ምንድነው እያልክ ያለው 30 ጊዜ ብሉኝ ብለዋል። አሁን ደግሞ እያመጣ ያለው እውነተኛ መብላችን ናቸው፣ እውነተኛ መጠጣችን ናቸው የሚሉ ናቸው። በጣም ሁለቱም የሰማይና የመሬት ያክል ልዩነት ስላላቸው። እሺ ምንድነው እያሳየው? እሺ ይሄ ለምሳሌ አንድ ጽሁፍ ላሳየ። አንድ ሰው ያስገደለ ቃል ነው ማሳየ። kill him not leave him የሚል አንድ ፍሬዝ አለ፣ አንድ አረፍተ ነገር። አንዴ ትልቁ ላይ ታረገኛል ነው ራሴ ይላተልክ የቃላቶችን ፓወር ማወቅ እንድችል ማለት ነው። አሁን kill him not leave him የሚለው አንድ ሰው ህይወትንም ሊያጠፋ ሊያድንም ይችላል። በነገራችን ላይ ኮማው እዚህ ጋር ሲገባና እዚህ ጋር ሲገባ ማለት ነው። ኦኬ ኮማው እዚህ ጋር ከሆነ አትግደሉት ተውት ነው። ኮማው እዚህ ጋር ከሆኑ ግደሉት እንዳትተውት ነው። ኦኬ እቺ ኮማ እንኳን ቶታሊ የሰው ህይወት ልታጠፋም ልታድንም ትችላለች ማለት ነው። ስለዚህ አንተ ደግሞ ምንድነው ያልከኝ? ኦኬ ስጋዬን ብሉ ብለዋል አልከ። ስጋዬን ብሉ ብለዋል አልከ። አሁን ስጋዬን ብሉ ብለው የተናገሩበትን አሳየኝ ነው ጥያቄ።
እንጂ እንዲህ ሲሉ እንዲህ ለማለት ፈልገው ነው ብለህ አታብራራ። ሲጀመር መጽሐፉ ያንተ ስላልሆነ ማለት ማብራራቱ ለኔ ተው፣ ለኛ ተው፣ ለክርስቲያኖቹ። አሁን ማብራራቱ ትተውና ምን ብለዋል ነበር ያልከኝ? ብሉኝ አሉ ብለሃል። ተሳስቻለሁ ወይስ አልተሳሳትም? ብሉኝ አሉ ብለሃል። ብሉኝ ብለዋል አላሉ? እኔ እሱ ጋር አላወራህማ። ጨርሰህ አንተ ብሉኝ ብለዋል ወይስ አላሉ? በቃ ስርዓተ ነጥቡ አስረዳንና ወደ ዋናው እንሂድ። እኔ እሱ ጋር አላወራም። ኧረ እኔ ጨርጥ እግዚአብሔር በቃ እሱን አስተምረንና ጨርስ። የአእምሮ እድገት ውስንነት የለብማ። ይሄ እኮ ጨርሼ ጥያቄው አንተ ያልከውን ጨርሻለሁ ወንድማችን። እንደዚች ያለች አላደግም። እውነት ለመናገር ብሉኝ አንዴ የቆየ ልምዳችሁ ነው። እና ዋናው ላይ ኧረ በደንብ ስለ ፋላሲ አስተምርሃለሁ። ተረጋጋ፣ ችግር የለውም። ፋላሲ ምን መጣ? ምን አይነት ፋላሲ? አይ ምን ፋላሲ ኮሚት አደረኩኝ? እስኪ ምን አይነት ፋላሲ? በቃ እሺ ዝም ብለህና ምን አይነት ፋላሲ ኮሚት አደረኩኝ? ንገረኝ እስኪ። ምን አይነት ፋላሲ ነው ኮሚት ያደረኩት? አንተ ምን አይነት ፋላሲ እየሰራ እንደሆነ እኔ እነግርሃለሁ። እኔ ምን አይነት ፋላሲ ሰራሁ? እንግሊዘኛውን ተጠቅመዋል። እንግዲህ ምን ፋላሲ ተጠቀምኩኝ? እስኪ ምን ሚዩት አታርጉት። ቆይ ዝሆን ያለበት ቤት ነው እና ይገፋል በጣም። ተረቱን አንዴ ትይዘዋለህ። አሁን ምን አይነት ፋላሲ ነው የሰራሁት? ቀጥል እስኪ ንገረኝ። በቃ እሱን ችግር የለም። አንተ ስራ ተነጥቡን ጨርስና ችግር አለው እንጂ እንደ አዋቂ ፋላሲ አትስራ ብለህ አትናገር። ወደዚህ አንሄድም። አሁን እንግሊዘኛ እንዳታወራ። እሺ ቆይ ተረጋጋ። ወደ ዋናው ነጥብ ዝም ብለህ እሱን ተወው። የማታውቀውን ፋላሲ ደግመህ እንዳታወራ እሺ። ሰው ሲል ሰምተህ ፋላሲ አትስራ አትበል፣ ዝም በል እሺ። ስማ ወይ አሁን ና ወደ ነጥቡ ልመጣልህ አይደል እንዴ? የትም አረን ስርዓተ ነጥብ አልገባውም። አስተምረን ይሄን ንገረኝ። ይሄን እሺ አስተምራለሁ። ስማ ነው ብሉኝ ያለው ምኑን ነው? አንዴ ስማ አንዴ ስማ። አትጠይቅም መጀመሪያ። ኦኬ ክሌም ያደረግከውን ነገር ፕሩቭ ታደርጋለህ። አይ ተሳስቼ ነው አዳልጦኝ ነው ይቅር በሉኝ ስትል የዛኔ ማብራራት እንጀምራለን። እስካ ክሌም ያደረግካቸው ነገሮች እስካላቀራህ ድረስ እኛ ማብራራት አንሄድም። ና እዚህ ጋር አሁን ብሉኝ ብለዋል አቡነ ተክለ ሃይማኖት ብለሃል አላልክም? ብለሃል ወይስ አሁን ወደ ጨርስና ና ይሄንን አስረዳኝ። እኔ ትላንት የጠየኩህ እኮ ነው። ክሌም አድርገሃል። አቡነ ተክለ ሃይማኖት ስጋዬን ብሉ ደሜን ጠጡ ብለሃል ወይስ አላልክም እያልኩ እኮ ነው። የት ነውና የምትለኝ? እሺ ብለሃል አላልክም? በተራብን ጊዜ እውነተኛ ምግባችን፣ በተጠማን ጊዜ ጥያቄን ስማኝ ማለት ምንድን ነው? ያ ጥያቄን ስማኝ። አሁን ባይዘው ፋላሲ ምን አይነት ፋላሲ ኮሚት ጥያቄ ለምን አድሬስ አይ ፋላሲ ምን እንደሆነ አሁን ላስረዳው። ኢግኖረንስ ኦፍ ሚውት አድርገው አንዴ። የማታውቀውን ተናግራል። ኢግኖረንስ ኦፍ ኢለንቺ የሚባል ወደ እንግዲህ ያወቀውን እዚህ ጋር ወደ ሌላ ጥፍጥፍ ችግር ነው። አንዴ ስማ፣ አንተ ራስህ ክሌም አድርገህ ቆይ አንዴ አንዴ ስማ፣ እዚህ ነኝ። አንዴ ስማ፣ ጥያቄ ልጠይቅ አይደለም የገባው። አቡነ ተክለ ሃይማኖት ስጋዬን ብሉ ደሜን ጠጡ ብለዋል ብለሃል አላልክም? በቃ አሁን እሱን ተወውና ና የህይወት መጠጥ ይሆናል። ለምንድን ነው የምተወው? ዋሽቻለሁ ይቅር በሉኝ በል። ምኑን ነው የዋሸው? ስጋዬን ብሉ ብለዋል ብላ ስጋዬን ብሉ ደሜን ጠጡ አስረዳኝና ከተረዳው በኋላ ይቅርታ አላስረዳህም። መጀመሪያ ስጋዬን ብሉ ደሜን ጠጡ ብለዋል ብላ የህይወት መጠጥ ያለውን አስረዳኝና ይቅር ልበልህ። አላስረዳህም ብለሃል አላልክም? መጀመሪያ ያልከውን ተናገር። ችግር ነው ይኸውልህ፣ ችግር ነው። አምናለህ ብለሃል አላልክም? አያችሁ ወንድማችን ይኸውልህ፣ እዚህ አልዛይመር ያለበት ሰው የለም። ሚዩት አድርግ። አልዛይመር ያለበት እንዳንተ በሽተኛ የሆነ ሰው እዚህ የለም። አሁን ተናግረ ገስት ወርደ ስትገባ የምረሳው መስለዋል። የትም አልረሳም። በነገራችን ላይ እንኳን አሁን አውርተ ደግመ ገስት ልከ ገብተ ያወራውን ልረሳው ይቅርና ማለት ይልቅ ዝም ብላችሁ ላተራርጋችሁ አንዴ ተደርበ ስላወራ የትም የምታመልጥ መስለዋል። አታመልጥም ስልህ ይኸውልህ እንኳን አሁን አውርተ ወርደ ተመልሰ ገብተ ልረሳው ይቅርና
ኦኬ ከዛሬ 1 ዓመት በፊት ያወራኸውን እያንዳንዱ ነገር አስታውሼ እነግርሃለሁ። ስለዚህ ቅድም ችግር የለም። ስጋዬን ብሉ እኔ ደሜን እነሳለሁ፣ ጠጡ አንተ ብለዋል አልክ። እያስታወስከን አውራ። ግን ወደ ዋናው ሂድ፣ አዎ ወደ ዋናው። ያው ወደ ዋናው እንደዛ እዚህ ጋር ብለሃል ቅድም። ለምንድን ነው የህይወት እንደዛ መጠጥ ያልከው? የሚለው ማንን ነው ንገረኝ። ስጋዬን ብሉ ደሜን ጠጡ ብለዋል ብለሃል። ከየት ዝም ብለህ ዮሐንስ 6 ጋር አወዳድርልህና ላውራና አንተ ውሸት ነው በለኝ። ዮሐንስ 6 እመጣላለሁ። ያው እዚህ ጋር ዮሐንስ ና 6 ሂዳ ወደ ዋናው ይኸውልህ፣ ና እስቲ ዮሐንስ አልሄድም 6 ላይ አልሄድም። እኔ ስጋዬን ብሉ ብለዋል ብለሃል። ከየት አመጣኸው? መጀመሪያ መልስ። ምናቸውን ነው የምትበላው? እሺ ንገረኝ እስቲ ምናቸውን ነው የምትበላቸው? ስጋዬን ብሉ ብለሃል። ከየት አመጣኸው? አትጠይቀኝ። እኔ ከየት አመጣኸው? መጀመሪያ ቅጥፈትን ተናገር። ሌላ ምን አላቸው? ሰብለ ምንድን ነው የሚበላው? አሁን የሉም እኮ። ሳታቅ ለምን አወራ? መጀመሪያ እሺ ወንድሜ እንግዲህ እሺ እዮባ ትቀጥላለህ። ሳታቅ ለምን አወራ? ስጋዬ ነው ብሉ ያሉት ያልከው ከየት አምጥተህ ነው? ሳታቅ ለምን አወራ? አንተ ነው የምትቀጥለው አይደል? አውቄ አንብቤ ነው። አንተ ያላነበበውን ስለነገ ዮሐዴ ትቀጥላለህ። አንተ ነው የምትቀጥለው። ቦርናጌል ለሌ አንዴ ቦርናጌል ኦኬ ላጅ ያረገ ነው። ይኸውልህ ውይይቱ እንዲቀጥል የጠየቀ ጥያቄ አለ ወይ? በቀጥታ መልስለት ወይ ውይይቱን አልፈልግም አልችልም ብለህ ውጣ። በአጭሩ ስጋዬን ብሉ ብለሃል፣ ስለዚህ እሱን አሳየኝ ያላል። አሳየውና ከዛን ዮሐንስ 6ንም ሌሎቹንም አብራችሁ ታያላችሁ። አሁን አዝጋረከው ውይይቱን። ወይ ይቅርታ ያለ መስሎኝ ነው ወይም እኔ እንዲተረድቼው ነው በልና ከዛ ወደ የሚቀጥለው እንሂድ። ለምን ብሎክ ነው ማድረገው? ከዚህ በኋላ እንደሚያዝግ ከሆነ ብሎክ ስለምታረጉ ስለማታረጉ ሳይሆን እኔ እውነት ስለምናገር መጀመሪያ እዚህ ያለውን በደንብ ስለሚረዳው ቆይ ልጁ ጸባዩ ስለሚታወቅ አሁን አንድ የተናገረው ድጋሚ የተናገረውን እንኳን መድገም የማይችል ሰው ነው። ኦኬ እሱን እያየን ስለሆነ ፖለቲካ ስራ ችግር የለውም። አይደግምም ፖለቲካ አይደለም እዚህ ያለው በደንብ የበሰለ ሰው ስለሆነ ማለት ነው። አሁን ቆይ ያልከውን ረስተው ነው ቅድም ረስተው ነው ያልከውን ረስተው ነው ወይስ በህዝቡ ላይ ይኸውልህ ማነብ ከሆነ ወይ ቀል አንተ አለ አይደል እንዴ በዚህ እድሜ የምትቀልድ ጀግናው በህይወት የምትቀልድ አንተ አለ ያልተጻፈ ሰውን ለማሳሳት ብለህ እንዴት በዚህ እድሜ መድኃኒት ይኸውልህ ሁለት ነጭ ጸጉር አውጥተህ ኦኬ እንዲህ አይነት ቅጥፈት የምትቀጥፍ አሁን ይኸውልህ ነጭ ጸጉር ማብቀል አንተ ቤት በቃ ብርቅ ነው። አሁን ይኸውልህ በአንተ ልክ ሄደን እንድናወራ ትገፋፋናል። አየህ ለፖለቲካውም ለመናገሩም ከኛ የምትሻል ሰው ስላለ ከኛ የምትሻል ስላለ ወደ ዋናው ሂድ። ወደ ዋናው ሂድ አትበል 30 ጊዜ ዋናው ሐሳብ ያነሳው አንዴ ስማ አንዴ ጥያቄ አናየውም መጀመሪያ የዋሻውን እኮ ውሸት ስላለ ነው እኮ። ስለዚህ ቆይ አንዴ ወየ መምህር ምንድነው አሁን ይሄ አንድ ሺህ የማያንስ ሰው እያደመጠ ነው ያለና የሚናገረው ነገር እውነት የሚመስላቸው ባትሪ የሚዘጋባቸው ስራ የሚገቡ እንቅልፍም መጦ የሚተኙ በጣም ብዙ ሰዎች ስላሉ አሁን ያነሳውን የገድለ ተክለ ሃይማኖት በደንብ ሳናብራራ ጊዜ ሄዶብን እንዳንተወው ወደ ማብራራት ብንገባ መልካም ነው። እኔ ትንሽ ከላይም ከታችም ያለ ሰው ይታዘበናል ብሎ ማሰብ ሁሉ በጣም ትልቅነት ነው። እግዚአብሔር በሚያውቅ ከላይ እግዚአብሔርን ከታች የሚያደምጠንን ሰው ማስተዋል እና ማስታወስ ከምንም በላይ ትልቅነት ነው። ዝም ብሎ ኢሉምታ ቢስነት ግን ተገቢ አይደለም። አሁን እኔ እግዚአብሔር በሚያውቅ እኔ ልጆች ናቸው ብዬ ሳይሆን ነው ይዋሃድ ወይ ነው ዮባን አንተንም ደግሞ ከሌላ ቤተ እምነት የመጣህ ነህ ብዬ ሳይሆን እንዳንድ ታዛቢ ሽማግሌ ተክለ ሃይማኖት ስጋዬን ብሉ ደሜን ጠጡ ብሏል ብለህ ስትናገር ሰምቻለሁ። የነሱ ጥያቄ ደግሞ አይ እንደዛ የሚል ቃል የለም ካለ እስኪ አሳየን ነው ያሉት። ካለ በቀጥታ ሄዶ ይሄው ስጋዬን ብሉ ደሜን ጠጡ የሚለው ቃል ይሄው ብሎ መናገር ነው። ከሌለ ግን ቃሉ የሚለው እውነተኛ መብል እውነተኛ መጠጥ ናቸው ብሎ ጸሐፊው ነው የተናገረ ወይ በሌላ በኩል እሳቸው ሳይሆን የተናገሩት በጸሐፊ በኩል የተነገረ ቃል ነው
ብሎ መልስ መስጠት ነው። አለያ ግን ምንም ነገር ያውቁ የተኛ ቢጠሩት አይሰማም። ዝም ብሎ ቆልፎ ባገኝ አመጣለሁ፣ ምንም ቢሉኝ ነጩን ግን ነጭ ነው ቢሉኝ ጥቁር ነው እያልሁ እሟገታለሁ አይነት ሐሳብ ካለ አሁን ህዝቡ የራሱ ችግር ስለሚበቀው እንዲህ አይነት ድንበር የሌለው ውይይት ይሉምታ የሌለው ዝም ብሎ እሱ ፖለቲካ ነው ይሄኛው እንዲህ ነው እያሉ ሐሳባትን መገለባበት ተገቢ አይደለም። ምክንያቱም እኔ አንድ ጥያቄ ብቻ ልጠይቅህ፣ በእርግጠኝነት መልስ ልትሰጠኝ አትችልም። ለገድለ ተክለ ሃይማኖት ከአንተ ይልቅ እኔና እዚህ ውስጥ ያሉ ልጆች ቅርብ ነን። በወንበርም ተምረንበታል። አለፍ ብለንም ደግሞ በጸሎት መልክ የምናደርሰው መጽሐፍ ነው። በየትኛውም አይነት ሁኔታ ቤተክርስቲያን በተከፈተ ቁጥር ኪዳን ሲደረስ ከገድላት ከድርሳናት ወጣው ሲነበቡ ከኪዳን በፊት ከነዚህ መካከል በየትኛውም ቤተክርስቲያን የማይቋረጥ ከገድላት መካከል አንዱ ገድለ ጊዮርጊስ ነው። ሁለተኛው ገድለ ተክለ ሃይማኖት ነው። እኒህ መጽሐፍት ሁሌ ይነበባሉ። ምስጢራቸውን አመስጥረን ከአባቶቻችን ጠይቀን የተረዳናቸው መጽሐፍት ናቸው። አንተ ግን ማንኛውንም የትኛውንም አይነት መምህር አተረጓጉማቸው እንዴት ነው? መጽሐፍት መቼም እንደሚተረጎሙ ቅድም ኮመንት ላይም እያየው ነበረ። መጽሐፉ ራሱ የሰው ልጅ ሆይ ይላል ሕዝቅኤል፣ ይህንን መጽሐፍ ብላ ይላል። መጽሐፍ እንደ እንጀራ ቀርቦ ነው ወይ የሚበላ? ትርጉም የሚሻ ጉዳይ ነው። ነቢይት ሐና ሳሙኤልም የምትናገረው ቃል አላት። ወተላ አለ ቀርኔ በአምላኬ ወመድኃኔ ትላለች። ቀንዴ በአምላኬ በመድኃኒቴ ከፍ ከፍ አለ ትላለች። አሁን የነቢይት ሐና ቀንድ ነበራት ወይ ብለን ስንጠይቅ አልነበራትም። እና ለምን ይህ ቃል ተነገረ ከተባለ ራሱን የቻለ ትርጓሜ የሚሻ ነው። ቀንድ ክብር ተብሎ ስለሚተረጎም፣ በሌላ አንቀጽ መንግስተ ሰማያት የስናፍንጭ ቅንጣት ያክል ትመስላለች ብሎ ጌታ ይናገራል። የስናፍንጭ ቅንጣት ማለት በጣም ትንሽዬ ናት። እንደዛ ያለች ሁና ነው። የስናፍንጭ ቅንጣት ያቃጥላል፣ በአፍንጫ ይገባል። መንግስተ ሰማያት እንደዛ በአፍንጫ የምትገባ የምታቃጥል ሁና ነው። ከምን አንጻር ነው የተናገረው የሚል ትርጉም ያስፈልገዋል። ገድላት የሚተረጎሙ ናቸው፣ የሚታተቱ የሚመረመሩ ናቸው። በነገራችን ላይ ገድልና ታምር ከህሊና ከሰው ልጅ ህሊና በላይ ስለሆነ ነው ገድል የተባለው። ተአምርም የተባለው በህግ የሚዳኝ ስላልሆነ ከህግ ውጭ ስለሆነ ተአምር አልነው። ምሳሌ ተአምር ምንድን ነው? ተአምር ማለት እኮ የሚመረመር እንዲህ ነው ተብሎ የሚወሰን ሳይሆን የሚደነቅ ነው። ስጦታው የፈጣሪ ስለሆነ ገድል የሚባለው ደግሞ ገድል ተብሎ የተጻፈላቸው በሰዎች ከሚሰራው ስራ በላይ በእግዚአብሔር ረዳትነት የሰሩት ህጹብ የሚባል ተአምር ነው። እስኪ መጽሐፍቱን ተርጉሙልን፣ ኦርቶዶክስ እንዲህ የሚል መጽሐፍ አላት ከምን አንጻር ነው ብሎ መጠየቅ ተገቢ ነው። ያን ስትጠይቁን እኛ እናብራራላችኋለን። ካልገባችሁ ደግሞ ይሄ አልገባንም እስኪ ደግማችሁ አብራሩ ይባላል። ደግሞ ካልገባችሁ ደግሞ አንዴ እሱ በሚሉት አሁን ያብራሩልኝ እስኪ ይህንንና ተክልዬ ከሲኦል ያወጣሉ ይላል። አሁን ላንብብልዎት እንዴት እንደሚያወጡ እስኪ ይህንን ሚስጥር አበስጥረው ይንገሩኝ። እኔ ሚዩት ላርክ። ከሲኦል ያወጣል እግዚአብሔር፣ እንዲሁም ሽማግሌ ነው እየተሳሳተ ከሲኦል ያገባን፣ ተክልዬ ደግሞ ስሜን ጠርቷል እያሉ እየመለሱ እያወጡ ወደ ገነት ያስገባሉ ይላል። አንብብልን ካሉ ይህን መስጥረው እስኪ ይንገሩኝ። እግዚአብሔር ይስጥህ። ጥሩ ጥያቄ፣ በጣም አሪፍ። ይሄው በዚህ አሁን 925 ሰው ይታየኛል። እግዚአብሔር ሽማግሌ ስለሆነ እየተሳሳተ ሲኦል ውስጥ ይከታል፣ ተክለ ሃይማኖት እየተከተለ ያወጣል የሚለውን መጽሐፍ አሳየኝና ልመልስልህ። ያንተን ሐሳብ አልመልስም፣ መጽሐፉን ነው የምመልስ። አሳየኝ መጽሐፉን። አልተሰማሁም ማለት ነው። እየሰማሁት ነው እኮ እኔ ላንብብልዎት ከፈለጉ እግዚአብሔር የኮነናቸውን ኧረ ስመኝ እንደዛ ወደ ሲኦል ይሄዳሉ። ከሲኦል ያስቸግራል ማለት ነው። ሐሳቤ ግልጽ አልነበረም። ኔትወርክ ያስቸግራል። ልንገርዎና ስህተት ነው ካሉኝ እኔ ሳነበው ስህተት ነው። ቆይ እንጂ መጀመር ጥያቄን በደንብ ስማኝ። አሁንም በዚህ በህዝቡ ፊት እጠይቃለሁ ደግሜ። እሺ ጠይቁ። እግዚአብሔር ሽማግሌ ስለሆነ እየተሳሳተ ሲኦል ስለሚያስገባ ተክለ ሃይማኖት እየተከተለ ያወጣል የሚል ቃል ተናግረሃል። ይህንን መጽሐፍ አሳየኝ ነው ያልኩ። እየሰማሁ ነው። አትበለኝ። ጥያቄና መልስ ልመድ። ያዳምጡኝ፣ ችግር የለም። ይህማ በጣም እኮ ገድሉ በሙሉ ነው እኮ ገድሉ። ወደ ሲኦል የሚሄዱትም በሙሉ እዚህ ጋር አሁን ያለው
ተክልዬ ከሲኦልና በገነት አልፈው የሚሄዱ ሰዎች የተፈረደባቸውን እግዚአብሔር ፈርዶባቸው ሲኦል የሚሄዱትን ቆይ እንጃል ትናገር እንጂ። ኧረ ሚውት አድርግ። ስማ፣ የጠየቅኩህን ጥያቄ ስማ። መጽሐፉን አውጣና ልብ በሉ በእግዚአብሔር። ካላደመጣችሁ ልጆች ጻፉልኝ፣ እኔ እመለሳለሁ። ውስጥም ያላችሁ በቃል አናግሩኝ። መጽሐፉን አውጣና በመጽሐፉ ውስጥ እግዚአብሔር ሽማግሌ ስለሆነ እየተሳሳተ ሲኦል ሲያስገባ ተክለ ሃይማኖት እየተከተለ ያወጣል ይላል መጽሐፍ ብለኸኛል። ክፈትና ያለምንም ወሬ አሳየኝና ላብራራልህ ነው ያልኩ። እሺ ያዳምጡኛ። እኔን እንኳ አላደምጥህም። አሳየኝ። መጽሐፍ አሳየኝ። መጽሐፍ አሳየኝ። ወሬውን ተወና መጽሐፍ ስለ አድኖ እኮ የሸመገለ ሰውዬ ስለሆነ እየረሳ እዚህ ጋር ግን እየረሳ ሲኦል እያስገባቸው ተክልዬ ደግሞ ከሲኦል ለምን የገቡት ስሜን ጠርተዋን እኮ እያሉ ከሲኦል እያመጡ ወደ ገነት ያስገባሉ እኮ። አሳየን። ላንብብልዎት? አዎ ኦኬ እሺ። ይህ እንዲነበብ ከፈለጉ በቃ እንዲሁም ጭራሽ ሲኦል እኮ በተክልዬና በሌሎቹ አማካኝነት ባዶ አለመሆኑ